ጌታ ሆይ የሜሪን ህይወት የቀየርክ ማለቴ ህይወቷ ይቀየር አይቀየር አላቅም፣ ግን የሜሪን አስተሳሰብ የቀየርክ ጌታ ሆይ ቀይሮ እንጂ የት ነኝ እንዲ ወይ ሹፈኝ ወይ ሹተኝ። በቃ ምን እየተፈጠረ ነው? ሜሪ ቤት የተለቀቀውን ቪዲዮ አያችሁ? እኔ ግን ምንም ሊገባኝ አልቻለም። አንድ ቪዲዮን እኔና ከዛ እኔና እናንተ በደንብ ነው የምናወራው። እሺ ጠብቁ። የሚፈልጉበት አገር መርጠው አንድ ሳምንት ከቻሉ 2 ሳምንት ካልቻሉ 1 ሳምንት ነፃ ነው እንዲዝናኑ የምትሄዱበት ነገር ነው የምትመርጡት እናንተ ናችሁ። ቪዛም የሚያስልክላችሁ እሱ ነው። ትራንስፖርታችሁን እና ሆቴላችሁ ተይዟል። እናንተ የምታደርጉት ምንድነው? ትራንስፖርታችሁ ቡክ ይደረግላችኋል ከሆቴላችሁ ጋር። ቪዛም እሱ ነው የሚጨርሰው። እዛ ሄዳችሁ ሪላክስ እንድታረጉ የምትፈልጉትን ነገር እንድታረጉ የ1 ሚሊዮን ብር ሽልማት ተልኳል። ወደኩባችሁ ፈንት እግዚአብሔርን አለች እኮ እግዚአብሔርን አለች። እኔ እግዚአብሔርን አለች። ቤተሰብ እኔ ቆይ ማውራችሁ ነገር አለ። ሜሪ ቆይ እኔ ቤተሰብ ተውጦላችኋል። ይሄ ነገር ላውራው እስኪ ኮሜንት ላይ ሁላችሁም የአብርሽ እንዲሁም የሄርሙ ፋሞች ማለት ነው ሁላችሁም ሐሳብ አስተያየታችሁን አስቀምጡ። እኔ ሜሪ ግማሽ በግማሽ ነው ያመንኳት። ለምን መሰላችሁ? ሜሪ ማለት የሩታ ቀኝ እጅ ናት። እንዴት ነው ዛሬ መታ ለአብርሽና ለሄርሙ 1 ሚሊዮን ብር የምትሰጠው? ማለቴ ተሰጥቷቸዋል ስጦታ ምናምን የፈለጋችሁበት ሀገር ቪዛ እየተስተካከለላችሁ ነው፣ ሊስተካከልላችሁ ነው። እንደገና ከፈለጋችሁ 1 ሳምንት ከፈለጋችሁ ደግሞ 2 ሳምንት መቆየት ትችላላችሁ። በዛ ላይ ማንኛውም ሀገር ራሳችሁ መርጣችሁ ነው መሄድ የምትችሉት ነው እኮ ያለችው። ማናት እቺ ማለት የድሮ የአብርሽ ጠላት የሩታ አራጋቢ ሩታን እንዲያርጊ ወዲያርጊ ወደዚህ አርጊ እንደዚህ አርጊ ብላ የምትመራት መሪዋ ነበረች። ዛሬ በቅጽፈት መታ ለአብርሽ 1 ሚሊዮን። አብርሽም ደግሞ በብር ታውቃላችሁ አይደራደርም። ገና ሲሰማት ራሱ እያለና እና ማናት እዚች ጋር እኔ አብርሽን ብቻ አይደለም ሄርሜላ ከአብርሽ በላይ ሆና እቺን ልጅ ማጥናት አለባት። እኛ ሴቶች እርስ በርስ እንተዋወቃለን። ከጀርባዋ ምንድን ያለው የሆነ ሿሿ ነገር ይዛለች። እኔ ሙሉ ለሙሉ አላመንኳትም። እናንተስ አምናችኋታል ወይ? እኔ እያበድኩ ነው፣ የእውነት እያበድኩ ነው። ደግሞ እውነቷን ከሆነ ጌታ ሆይ ለምንድን ነው የኔን ታሪክ የማትቀይረው? ለምንድን ነው የኔና ጓደኞቼን ታሪክ የማትቀይረው? ሰው በአንድ ወር ውስጥ 3 4 5 አይነት ባህሪ መጫወት ይችላል እንዴ? ይችላል ወይ? በርግጥ ከሩታ እየተጣሉ አሳይተውናል። ግን ሜሪ ምን እንዳለች ታውቃላችሁ? እኔ ሩታ መቼም ቢሆን አንቺን መተው አልችልም ማለቻት። መቼም ቢሆን አንቺን አልተውም። አንቺ አውቃለሁ አይገባሽም ምንም ነገር፣ ግን ደግሞ እኔ አንቺን መተው አልችልም። ምንም ብታደርግኝ ምንም ብትሆኚ እኔ አልችልም አንቺን መተው ብላታለች። ዛሬ ከቀድሞ ባሏ አሁን ደግሞ እንደ ጠላት ከሚተያዩ ሰው መታ 1 ሚሊዮን ተሸልማችኋል ብላ እንግዲህ ስጦታዎችን እያበረከተች ነው። ይሄ ነገር ለእናንተ ታውጦላችኋል ወይ? እኔ አሁን ይህን ቪዲዮ የምሰራው አንድም ቪዲዮን ላይክ ሰብስክራይብ እያደረጋችሁ ቤተሰብ እንዴ አበረታቱኝ እንጂ ሰብስክራይብ አድርጉ ቤቴን። አዎ እንደሱ እሰይ እጃችሁ ምን ልበላችሁ እና ምን ልላችሁ ነው? እኔ ቤተሰብ እኔ ምንም አልተዋጠልኝም። እቺን ልጅ እኔ ምንም አላመንኳትም። ሜሪን ለማመን በጣም ጊዜ ይፈጅብኛል። እኔ ታውቃላችሁ እኛ ሴቶች ተንከሲሶች ነን፣ አንድ ነገር ከያዝን ማለት ነው። ስለዚህ ሄርሜላ እባክሽን ጥንቃቄ አድርጊ። አሁን ፓስፖርታችሁን ሰታችሁ
ጭራሹንም ከየትም ወዴትም እንዳትሄዱ እንዳታደርጋችሁ፣ አጉል እንዳታደርጋችሁ። እናንተ ዛሬ አቤል ቤት የተለቀቀውን ቪዲዮ አይታችኋል። ያው ሊወጡ ነው ከሀገር። እኔ አቤል ቤት ሳይለቀቅ በፊት ሲጀምር ትናንትና ከሀገር ሊወጡ ነው ብዬ ቪዲዮ ሰርቼላችሁ ነበረ። ነገር ግን ዛሬ አቤል ቤት ይኸው ከሀገር ሊወጡ ነው ብለው ቪዲዮ ሰሩ ማለት ነው። እኔን እመኑኝ ብያችኋለሁ መጀመሪያም እና አሁንም ቢሆን ሄርሜላና አብርሽ በጣም ጥንቃቄ አድርጉች ልጅ ላይ። እኔ ምንም አላማረችኝም። እኔ ስነግራችሁ አላማረችኝም። ከጀርባዋ የሆነ ነገር አለ። የምታምኗት ራሱ ቢሆን ይሄን ያህል ቦታ አትስጧት። ለምን ያመናችሁት ሰው ሲከዳ ልብ ያማል። ግን ደግሞ የተጠራጠራችሁ ሰው ሲከዳችሁ ምንም አይደለም። በቃ ላይክ ስሜታችሁ ጥሩ ላይሆን ይችላል፣ ልትረበሹ ትችላላችሁ። ግን ደግሞ ምንም ችግር የለውም። ምክንያቱም በቃ የሆነ መጀመሪያም አላመናችሁትም። ይሄ ነገር በመሀል ሻሻ እንዳለው እየተጠራጠራችሁ ስለነበረ ግማሽ በግማሽ ስለምትሆኑ ነገ መጥፎ ነገር ሲፈጠር ልባችሁ ያን ያህል አይጎዳም። አሁን ግን እናንተ ልብ እንድትሉ የምፈልገው ነገር እቺ ልጅ የምታደርገውን ነገር እንትና፣ ሌላው ደግሞ ፓስፖርታችሁን አትስጧት፣ ብሩን ተቀበሏትና እውነቷን ከሆነ ብሩን ይኸው ነገ እንኳን እንዲህ አደረጉኝ ብላ በመጥፎ መንገድ ብትመጣባችሁ ራሱ አንደኛ በደረሰኝ ብሩን ተቀበሏት። ሁለተኛ ደግሞ ይሄ ቪዲዮ አለ ነገ ብትከሳችሁ ራሱ ማለት ነው። ለምን ይኸው እነሱ ከህግ ማለት ጦል ማለታቸውን አይለቁ። እንደው መልሳ እኮ 1 ሚሊዮን ዘረፈኝ ልትል ትችላለች አብርሽ። ስለዚህ እውነት ብር ከሆነ ብር ማንም ይጠላ የለም። ዛሬ ቲክቶክ ላይ ተናግሬያቸዋለሁ። እኔ የሚያዝናናኝ ገንዘብ ነው እንግዲህ ተናግሬያት እና ገንዘብ የሚጠላ ሰው ማንም ሰው የለም። ስለዚህ አብርሽ ገንዘብ ለምን ወደደ ምናምን አልላችሁም። ይውደድ እሰየው። ወንድ ልጅ ከገንዘብ ጋር ነው የሚያምረው። ወንድ ልጅ ምንም አይኖረው ገንዘብ ካለው በቃ ጤናና ገንዘብ ካለው ሁሉም ነገር አለው። ፍቅር ፍንቁር አትበሉ። ፍቅር ራሱ ያለ ገንዘብ ቦታ የለውም። ፍቅር ብቻ ኖሮ ሳትበሉ ሳትጠጡ ሪላክስ ሳታደርጉ አትተኙ አትበሉ። ስለዚህ ገንዘብ አስፈላጊ ነገር ነው። ገንዘቡን በአካውንት ተቀበላት። ከዛ ውጪ ፓስፖርትህን እንዳትሰጣት። እኔ እውነት ይህን ቪዲዮ ላይክ እያደረጋችሁ አድርሱለት። ፓስፖርትህን የእሷንም ፓስፖርት እንዳትሰጧት። ብሩን ተቀበላትና እራሳችሁ በምታውቁት ሰው ፕሮሰስ አድርጉ ማለት ነው። ገባችኋ? እችን ልጅ በፕሮግራማችሁ ይሄ በምትሄዱት በጉዟችሁ ላይ አታስገቧት። ለምን መሰላችሁ? እች ልጅ ጠላታችሁ ነበረች። ዛሬ ሰው ባይዘይ ከምድር ተነስቶ የሚጠላችሁ ሰው ከምድር ተነስቶ ይህን ደግ ነገር ላደርግላችሁ ነው ብሎ ሲላችሁ ተጠራጠሩ። ለምን መሰላችሁ? ወይ ደህና አድርጎ ሊቀብራችሁ ነው የመጣው፣ ወይ ደግሞ አቅሱላችሁ ሊሄድ ነው የመጣው። ስለዚህ ምን ልላችሁ ነው? ጠርጥሯት። መጠርጠር ጥሩ ነው። ፓስፖርታችሁን ግን አትስጧት። እሺ፣ ፓስፖርታችሁን በፍጹም እንዳትሰጧት። ፓስፖርታችሁን አትስጧት። በቃ ገባችኋ? ፓስፖርታችሁን እንዳትሰጧት። ምክንያቱም እቺ ልጅ እኔ አላሳመነችኝም እና ራሳችሁን ጠብቁ ለማለት ነው የመጣሁት። በተረፈ ሁላችሁም ኮሜንት ላይ ሀሳብ አስተያየታችሁን አስቀምጡ። ምንድን ነው የተፈጠረው? እንግዲህ ሜሪ ለአብርሽ 1 ሚሊዮን ብር ሰው ሰጥቷቸዋል። ሲቀጥል ደግሞ ይሄ የሰጠን ሰው ማን ነው ብላችሁ ማንነቱን አጣሩ። ሩታም ልትሆን ትችላለች እኮ ከዛ መልሳ ብሬን ልትል ትችላለች። ሰው ዝም ብሎ አምጥቶ የሆነ ነገር ሲሰጣችሁ ዝም ብላችሁ አትቀበሉ። ከማን ነው ከምንድን ነው ለምንድን ነው የተሰጠኝ የሚለውን በደንብ ቼክ አድርጉ ማለት ነው። ማንነቱ ያልተገለጸ ሰው ገንዘብ ሲልክላችሁ ገንዘብ ስለሆነ ብቻ ትኩረት አታድርጉ። ነገ የሚያመጣባችሁን ጣጣ አንድ ላይ እንትን በሉ፣ ሚዛናዊ አድርጋችሁ ተቀበሉ። ስለዚህ እኔ ምልህ አብርሽ ይሄን ገንዘብ ስትቀበል አንደኛ ማን እንደሰጣችሁ ማወቅ አለብህ። ሁለተኛ ደግሞ በደረሰኝ ተቀብለ ፓስፖርትህን አትስጣት። ቀጥታ ምንድነው ራስህ ፕሮግራምህን ፕሮሰስህን ጨርስ። እቺን ልጅ አታስገባት ወደ ህይወትህ ማለት ነው። እዛው በቃ ወዳጅነቷ ይቅርታ ብላ መታለች፣ እያሽለጠለጠች ነው፣ ችግር የለውም ትቀመጥ። ነገ ግን ከሩታ ጋር ሆና ስትልብህ አንተ ብቻ አይደለም የምትናደደው፣ እኛም ጨምር በጣም ነው የምንናደደው። ስለዚህ አብርሽ ጥንቃቄ አድርግ ለማለት ነው የመጣሁት። እናንተስ ኮሜንት ላይ ምን ትላላችሁ? እኔ የተሰማኝ ይሄ ነው። ቤተሰብ ቪዲዮውን ላይክ እያደረጋችሁ ለአብርሽ አድርሱለት ማለት ነው። በጣም ገርሞኛል። ሜሪ ገርማኛለች። በጣም የገረመችኝ እውነቴን ነው የምላችሁ። እንዴ ሰው እንዴት በቅጽበት ይቀየርና አሳቢ፣ አዛኝ፣ ስጦታ አበረካች ይባላል? እንዴት ጠላት! ኧረ በስመ አብ። እኔ ባይዘ ከዚህ በፊት ጠላት የሆነ ሰው
ድንገት መጥቶ እንትን ሲለኝ በጣም ነው የምፈራው። ለምን መሰላችሁ? ደህና አድርጎ ሊጨርሰኝ ነው የመጣው ነው ብዬ ማስበው። ከዚህ በፊት የጎዳኝ ቀርቶ አሻሽሎ ደህና አድርጎ ወዳጅ መስሎ ቅርጥፍ አድርጎኝ ሊሄድ ነው ብዬ ነው የምፈራው። ፈሩ የፈራ ይኖራል፣ የፈራ ይኖራል። የምሬን ነው የምላችሁ። መፍራት አሁን በእኛ በኢትዮጵያ ባለው ነገር ወደኋላ ድብቅ ማለት ፈሪም ቢያስብላችሁ ማለት ነው። የፈራ እየኖረ ነው፣ የተደፋፈረ ነው እየሞተ ያለው። ተጠንቀቁ።